ጢሞቴዎስ ምዕራፍ 5 ቁጥር 9 ላይ በእምነት ጸንታችሁ ተቃወሙት የሚለውን ሐሳብ የተማርነው በእምነት ጸንታችሁ ተቃወሙት በሌላ አማርኛ በእምነት ጸንታችሁ የሚለው ሐሳብ መጽናት የሚለውን ሐሳብ ስንተረጉም ትናንት ምን ብለናል ሳታቋርጡ ተስፋ ሳትቆርጡ የነገሩን ውጤት እስክታዩ ድረስ ሳታቆሙ ምን በሉት ነው የሚለው ዲያብሎስን ተቃወሙት መቃወም የሚባለው ነገር ወጣ ገባ በሚል አሰራር ወይም ደግሞ ሞቅ ለቀቅ በሚል ሐሳብ ሳይሆን በእኛ ተቃራኒ የሚሰራ ጨለማ የሚባል ነገር ስላለ ኦልዌይስ በእናንተ ተቃራኒ ኢነሚ የሚለውን ሳስተምር አሁን ይገባችኋል ግን በእናንተ ተቃራኒ የሚሰራ ኃይል ስላለ በእምነት ጸንታችሁ ውጤት እስኪመጣ ድረስ መቃወም ያስፈልጋል ጸንታችሁ ተቃወሙት ነው የሚለው ሁለት ቀን ተቃወሙና አቁሙት አይልም ሁሌም በመቃወም ውስጥ ነው የምንኖረው እዚህ ምድር ላይ ያለንን እንቅስቃሴ ሩጫ እስክንጨርስ ድረስ በመቃወም ውስጥ ነው የምንኖረው ዲያብሎስ ጋር ምንስማማበት ወይም ዓለም ጋር ወይም ጨለማ ጋር ምንም አይነት ምንስማማበት ፖይንት የለም እርሱም እኛን ለመቃወም ነው የሚሰራው እኛም ደግሞ ተግተን ምን ማለት አለብን ጸንተን መቃወም የሚባል ነገር አለ መቃወም አለብን ብለናል ስለዚህ መቃወም ላይ ከመምጣታችን በፊት ስለ ኢነሚ ማወቅ አለብን ስለ ጠላት ማወቅ አለብን ብለን ባይብል ዲክሽነሪያችን ላይ ትናንትና ኢነሚ የሚለውን ወይም ጠላት የሚለውን የመጀመሪያ ፍቺ ምን ብለናል ሁዋን ሄት ብለናል አይደል የመጀመሪያው ኢነሚ የሚለውን ቃል ሲፈታው የሚጠላ ጥላቻ የተሞላን እኔ ማወራው በአዲስ ኪዳናዊው ቃል ብቻ ሳይሆን ደሆል መጽሐፍ ቅዱስን ነው ሐሳቡን እንሰጣችሁ በአዲስ ኪዳን አሁን ምናነሳቸውን ትናንተም ለማስተካከል ሳይሆን በአዲስ ኪዳናዊ መንፈስ መመልከት አለብን ብለናል ኢነሚ የሚለው ወደ ብሉይ ኪዳን ስትመለከቱ ትናንትና በመዝሙረ ዳዊት ምዕራፍ 3 ምዕራፍ 6 ምዕራፍ 7 ምዕራፍ 8 ምዕራፍ 9 ምዕራፍ 12 ብዙ ጥቅስ ልታገኙ ትችላላችሁ ከጠላቶቼ አድነኝ ለጠላቶቼ መሳለቂያ አታድርገኝ የጠላቶቼን ጥርስ ስበር ከጠላቶቼ መንጋጋ ታደገኝ ጠላቴ እልል እንዲልብኝ አታድርግ እያለ ዳዊት ይናገራል እነዚህ ሁሉ ቨርሶች ጠላት ተብሎ ስለተጠቀሰ ሰይጣንን ይወከሉ አይደሉም በዛ ዘመን የነበረው የጥላው ዘመን ስለሆነ ሁሉ ነገር አካላዊ ነው ርስት አካላዊ ነው ህይወት አካላዊ ነው ተስፋቸውም አካላዊ ነው የተሰጣቸውም ህግ አካላዊ ነው ስለዚህ የመንፈስ ዓለሙ ባልተከፈተበት ዘመን ውስጥ ጠላት እያለ ዳዊት ወይም ደግሞ መጽሐፍ ቅዱሳችን በሙሉ ወደ ዘፍጥረትም ወደ ዘሁልቁም ዘሌዋውያንም ብትመጡ ኢነሚ የሚል ጠላት የሚል ነገር አለ በዛ ጊዜ ጠላት የሚለው የመጀመሪያው ፍቺ ምንድነው ሲባል የሚጠላ ነው የመጀመሪያው ፍቺ ምንድነው ብለናል ባለፈው one who hates የሚል የሚጠላ ወይም ስለናንተ በተመለከተ መልካም አስተሳሰብ የሌለው ማለት ነው ለምሳሌ መዝሙረ ዳዊት ምዕራፍ 3 ላይ ዳዊት አቤሴሎም አሳዶት ዙፋኑን ወንበሩን ለቆ ተራራውን እያለቀሰ እየወጣ የተነሳበት የገዛ ልጁ ነው ስፍራ እያስለቀቀ ያለው የገዛ ልጁ ነው ግን ሲዘም ዳዊት እዛች ከባድ ሁኔታ ውስጥ ሆኖ ምን አለ ልጄ ነው አቤሴሎም ነው አላለ ከነዚህ ከጠላት መንጋጋ ምን ብለኝ አድነኝ የጠላቶችን ጥርስ ምን በል ስበርና ታደገኝ ነው የሚለው እግዚአብሔር ጠላት ይያለ የሚጠቅሳቸው ማንን ነው ሲባል በጥላቻ ተሞልተው በከሱ በተቃራኒ እየተንቀሳቀሱ ያሉትን ኢነሚ ብሎ ያስቀምጣቸዋል እኛ በአዲስ ኪዳን የማቴዎስ ወንጌል ምዕራፍ 5 ቁጥር 43 44 45ን አያይዘን ምን ብለናል ጌታ እንደዚህ አይነት ስጋዊ ሆነው ሚጣሉንን በተመለከተ ጌታ ምንድነው ያለው ብለናል ትናንት ጠላቶቻችሁ ምን በሉ ውደዱ ለሚያሳድዷችሁ ምን በሉ ጸልዩላቸው የሚረግሟችሁን መርቁ ግን አዲሱ መደበኛ ላይ የማታገኙት አንድ ቃል ተናግሬ ነበር እንግሊዘኛው ላይ ያለ ለጠላቶቻችሁ መልካም አድርጉላቸው በሌላ አማርኛ መውደዳችሁን ራሱ የምገልጹት በአዲስ ኪዳን ጠላት ብላችሁ ለፈረጃችሁ ጠላት ማለት እናንተን የሚጠላ ማለት ነው ለናንተ በጎ ሐሳብ ለሌለው ለናንተ መልካም ሐሳብ ለሌለው ምናልባት ለቤተሰባችሁ መልካም ሐሳብ ለሌለው ሊገል ሊያጠፋ ነገራችሁን ሊያበላሽ ለሚፈልግ ኃይል ወይም ግለሰብ ወይም ሰዎች
ስጋ ለባሾችን በተመለከተ የአዲስ ኪዳን ጦርነት ከስጋና ከደም ጋር ስላልሆነ በመንፈሳዊ ዓለም ካሉ ኃይላት ስልጣናት አለቆች እርኩሳን መናፍስታዊ ሰራዊት ጋር ስለሆነ ጦርነታችን ሰው ክርስቶስ የሞተለትን ሰው ግን የሚጠላችሁን በተመለከተ እንዴት ታዩታላችሁ ሲባል የሚጠላችሁን ምን በሉ ውደዱ የሚያሳድዷችሁን ምን በሉ አለ ጌታ ጸልዩላቸው የሚረግሟችሁን መርቁ ይልና እንግሊዘኛው ላይ ለሚጠሏችሁ ደግሞ መልካም አድርጉ ይላል በሌላ አማርኛ ጠላት ተርቦ ብታገኘው ምን በለው አለ መጽሐፍ አብላው አለ ስለዚህ አዲስ ኪዳን ላይ የሚጠሉን ጥላ አይልም ሰዎች ናቸው ግን አዲስ ኪዳን ላይ ጠላት የለም አልተባለም አዲስ ኪዳን ላይ ኢነሚ የሚለውን one who hate የሚለውን የሚጠላ ሊወደን ሊቀበለን ከኛ ጋር መልካም ሊያስብ የማይችል ፐርሰን ማን ነው ከተባለ ዲያብሎስ ነው ትናንትና ስናገር ሰምታችሁ ከሆነ ሰይጣን የሰው ልጆች ጠላት ነው ሰይጣን የቅዱሳን ጠላት ነው የቤተ ክርስቲያን ጠላት ነው ሰይጣን መውደድ የሚባል ነገር የለውም አንድ ጊዜ አንድ መጽሐፍ ያነበብኩ ድሮ የወጣ መጽሐፍ የአንዲት ሴት ምስክርነት ያነበብኩ ነበር ከጥልቅ መናፍስቶች ጋር የደም ኪዳን አድርጋ እዛ ጥልቅ ላይ ያለው አውሬ ወደዳትና እንደ ሚስት ያረግሻለሁ አላት እና በመንፈስም እየወጣች ሚሽን እየተሰጣት ክርስቲያኖች ምናምን ታጠቃለች እና አጋንንቱ የተኛችበት ክፍል ይመጣል ይገባል እንደሰው እና ስትናገር እንደዚህ ይላል ማፍቀር የሚባል ፍቅር መውደድ የሚባል ነገር ስለማያቅ እሱ ጋር ያለውን ነገር ለሷ ያላትን ነገር የሚገልጠው ለኔ ያለኝን ነገር ሰይጣኑ የሚገልጠው አለች በጣም ረጃጅም ጥፍር አለው አስተኝቶ ሰውነቴን ይተለትለዋል አለች ቁርጥርጥ አድርጎ ደም በደም አድርጎኝ ይሄዳለች ለምን ፍቅር የሚባል ነገር የለው ኢነሚ የሚለው ሐሳብ ምንድነው ሲባል one who hate የሚጠላ ነው ሰይጣንን ከመቃወማችሁ በፊት ስለ ሰይጣን ማወቅ ያለባችሁ ሰይጣን ሊወደን አይችልም ሰይጣን በእያንዳንዱ ሁኔታ እኛን ጠልቶ ነው የሚንቀሳቀሰው ለዛ ነው የዲያብሎስም ልጆች በዚህ ዓለም ስላሉ እነሱም እኛን ሊወዱ ምን አይሉም አይችሉም ይጠሉናል አጋንንት በአካል ስታገኘው ይጠላል ይራገማል ይሳደባል ፊቱን ያዞርባል ይኮሳተርባል ያስደግማል ያስመትታል ምንም ሪዝን እኮ የለም በርስት አትገናኝ በብሔር አትገናኝ በምንም ጉዳይ ሳትገናኝ ደርሰው ልብስ ወስደው ያስደግማሉ ደግመው ቤት ላይ ይጥላሉ ይመትታሉ ይሄ ሁሉ ጥላቻ ከማን ነው ቢባል ከሰዎቹ አይደለም ሰዎቹን ከተቆጣጠረ ሰይጣን ዘንድ ምን አለ ሲባል እኛን ይጠላናል ይሄን ማወቅ አለባችሁ ሰዎች ሰይጣንን በተመለከተ መልካም የሆነ ቀን ሊያስብ ይችላል አያስብም ነው ምነግርህ ላንተ ከክርስቶስ ለተወለድከው በዚህ ዓለም ስራውን ያፈረስክ ላለው ላንተ አይደለም ለሰው ልጆችን መውደድ አይችልም ውስጡ የጨለመ ነው ውስጡ በጥላቻ የተሞላ ነው መጽሐፍ ኢነሚ እነ ዳዊት እዛ ብሉይ ኪዳን ላይ ጠላት ከነዚህ ጠላቶች አድነኝ ከነዚህ ሰውረኝ ከጥርሳቸው አውጣኝ የሚለው የሚጠሉት በነፍስ በህይወት እንዲኖር የማይፈልጉት ጠላቶቹ ዛሬ ኢነሚ የሚለውን ተርጉመን ስንመለከት በህይወት እንድንኖር የማይፈልግ እኛን የሚጠላ ጠላት በዚህ ምድር አለ ይሄን ማወቅ አለባችሁ እንዲሳካላችሁ የማይፈልግ ጠላት አለ በጎ እንዲሆን የማይፈልግ ጠላት አለ ይኸውላችሁ የእግዚአብሔር ፍቅር ምንም ሪዝን የለውም እግዚአብሔር ሲወድ መልካምነት በጎነት ባህሪ ዘር ዕውቀት ገንዘብ ጽድቅ ምናምን አይቶ አይደለም እንዲሁ ምን አለን ነው የሚለው መጽሐፍ ወደደን እንደተባለ ሰይጣንን በተመለከተ ሪዝን ምንድነው ብትሉት ሪዝን የለውም እንዲሁ ምን ይላል ይጠላል ኢነሚ የሚለው one who hates የሚጠላ ማለት ነው በህይወት እንድትኖሩ መልካም እንዲሆንላችሁ የማይፈልግ ጠላት ጥላቻ የተሞላ እኔ በባለፈው ሳምንት ነው 15 ቀን ውልና ማስረጃ አንድ ጉዳይ ነበረኝ
እና ከቤተ ክርስቲያን ልጆች ጋር አብሬ ሄድኩኝ። ከዛ ሂጄ ውልና ማስረጃ ነው። ከዛ እዛ ውል የሚያዋውሉ አሉ አይደለ? ጣ ሲደርስ እነሱ እየጨረሱ እኔ ታች ነው ያለሁት። ከዛ ተሰጣት ፋይሉ። ከዛ እኔ ቁጭ ብያለሁ አያታለሁኝ ሴትዮዋን። ልክ ቤተ ክርስቲያን ክራይስት ኪንግደም የሚለውን ስታይ ልውጥ አለች ሴትዮዋ። ልጁ ላይ ቂሪር አለችበት። እስኪ በቃ ብዬ እኔ ሄድኩኝና ምን ፈልገሽ ነው እናቴ ስላት አልተሟላም ምናምን አጅሬው እንደሆነ እኔ አየዋለሁኝ። ምንም ሪዝን የላትም። ፕሮፌሽናል ሆና ማስተናገድ ነው ያለባት። እምነቷ ሌላ ነው፣ ዘሯ ሌላ ነው። እዛ ቦታ ላይ በዘር አይደለም የተቀጠረችው፣ በሃይማኖት አይደለም የተቀጠረችው። ግን አለ ጠላት ውስጧ። ቂሪር አለች። እሺ የምትፈልጊውን ነገር በሙሉ አሁን ንገሪኝና አስመጣለሁ ከቤተ ክርስቲያን አልኳት። ስላት አንድ ደብዳቤ አስመጣለች። እሺ ብዬ ደውዬ ይሄን ደብዳቤ በፍጥነት ይዛችሁ ነው ብለን ቁጭ አልን ሀገር ሰላም ብለን። ከዛ ያ ደብዳቤ በስልክም ደረሰና ኮፒ ተደርጎ ይሄን አይደል የምትፈልጊው ስንላት ልጁ ደግሞ በዚህ እየሮጠ ደግሞ በራይድ ወጥቷል። እኔ መጀመሪያ በሰላም ምን ብያታለሁ? የምትፈልጊውን ሁሉ ንገሪ ብያታለሁ። ቆይታለችና ልጁ ወጥቶ እዛ ሊደርስ ሲል አይ ተጨማሪ ይሄን ፋይል ፈልጋለሁ አለ። ተቀደመ እንደዚህ ብለንሻል ነበር አልኳት። ከዛ ምንም አላልኩም። ፋይሉን ወሰርኩና ውስጥሽ ጥላቻ አለ አልኳት። ከዛ እግዚአብሔር ይመስገን አይ እንደውም ሳየው ቤቱንም ስላልወደድኩት ሌላውልና ማስረጃ ሄዱ አልኩኝ። በነጋታው ይሄርንበት ውልና ማስረጃ ደግሞ ክርስቲያን ሴት ቁጭ አድርጎ ጌታ ይጠብቃል። በሌላ አማርኛ እዚህ ዓለም የሚጠላው አካልና ጠላት እንደሌለበት አትመላለሱ ለማለት ነው። wherever you go የትም ሂዱ በዛ ስፍራ ጨለማ ካለ ልክ ሲመለከታችሁ ጥላቻውን ይገልጣል። ጥላቻ ስላለው ነው ክፉ ለማድረግ ለመግደል ከናንተ ነገር ለማበላሸት የሚሰራው ውስጡ ምን ስላለ ነው? ጥላቻ ስላለ ነው። ስለዚህ ኢነሚ የሚለው የመጀመሪያው ፍቺ ምንድነው? የሚጠላ አይደለ? ትርጉሙ መዝሙረ ዳዊት ምዕራፍ 3 ምዕራፍ 6 ምዕራፍ 7 ምዕራፍ 8 ምዕራፍ 9 ምዕራፍ 12 አየን። እነዛ ሁሉ ጠላቶቼ ያድነኝ ከነዚህ የሚላቸው ዳዊት የሚጠሉት ናቸው፣ ግን ፐርሰኖች ናቸው። አዲስ ኪዳን ደግሞ ሰው የሞተለትን እንዳንጠላ ጠላቶቻችሁ ምን በሉ ብሏል ጌታ? ውደዱ። ለሚያሳድዷችሁ ምን በሉ? ጸልዩ። ለሚረግሟችሁ ምን በሉ? መርቁ። ኬጂቪው ላይ ደግሞ ኪንግ ጀምሱ ላይ ምን ያህል ለጠላቶቻችሁ ያው ምን አድርጉላቸው ነው የሚለው? መልካም አድርጉላቸው፣ አብሏቸው፣ አልብሷቸው፣ በር ክፈቱላቸው። ሰዎች ናቸው። ለምን አዲስ ኪዳን ውጋችን ከደምና ከስጋ ጋር አይደለም። ሁለተኛ ኢነሚ የሚለው ቃል በብሉይ ኪዳን በአዲስ ኪዳንም ዲስትረሰር፣ ይሄ አስጨናቂ ወይም አስገባሪ ወራሪ ጠላት ተብሎ ተጠቅሷል። ሁለተኛው ኢነሚ የሚለው ወንድም ሆኖ የሚጠላ ወይም የሆነ የሚጠላን ሰው ወይም የኛን መልካምነት በጎነት የማይወደውን አይደለም፣ ወራሪ ሆኖ የሚመጣ ጦር ይዞ የሚመጣ ለመዋጋት የደከምከበትን ቤትህን፣ ትዳርህን፣ ልጆችህን፣ ከተማህን፣ አገር ለማፍረስ የሚመጡትን በሙሉ መጽሐፍ ጠላት ነው የሚላቸው። ኢነሚዎች ናቸው። ዓላማቸው ምንድነው ቢባል ማስጨነቅና ነፃነትን ወስዶ ባሪያ ማድረግ፣ መግዛት፣ በባርነት ቀንበር ስር ማስገባት። ባንድም በሌላም ውጊያቸው ስትራቴጂያቸው ምንድነው ሲባል ዓላማቸው ሌላ ነገር አይደለም። ጭንቀት ነው የሚለቁብህ። አስጨናቂዎች ናቸው። ለማስገበር ነው። ለማስገበር ማለት አንተን ከነሱ ፈቃድ በታች፣ ከነሱ እቅድ በታች፣ ከነሱ ዓላማ በታች አገርን ህዝብን ለማስጨነቅ የሚመጡትን መጽሐፍ ቅዱስ ምን ይላቸዋል? ኢነሚ ብሎ ነው የሚናገረው። ጠላት። ዘኍልቍ ምዕራፍ 10 ላይ አይተን ነበር አይደል? ዘኍልቍ ምዕራፍ 10 ላይ ኢዮብ ምዕራፍ 16 ቁጥር 9 ላይ
መዝሙር 27 ቁጥር 2:12 ላይ ዘኍልቍ ምዕራፍ 10 ቁጥር 9 ላይ እንደዚህ ለካህናቱ ከተሰጠው ኃላፊነት አንድ ወራሪ ጠላት በመጣ ጊዜ ለጦርነት ቀን የሚነፋውን እምቢልታ ምን ይበሉት ነው የሚለው በሕዝብ መካከል ሆነው ምን ይበሉ ይንፉ ማን የመጣው ሲባል ወራሪ ጠላት የሲዝን ለውጥ ሲመጣ ይነፋል ሰማያዊ አዋጅ ሲመጣ ጥሩምባ ይነፋል አሁን ደግሞ ለካህናቱ ይሄንን ድምጽ ባስወጡ ጊዜ አንድ ነገር ተከስቷል አለ እስራኤልን ለማፍረስ ከተማዋን ለማፍረስ ሕዝቧን ባሪያ ለማድረግ ጠላት ምን ብሏል መጥቷል ኢነሚ ነው ነፃነታችንን ለመንፈግ በክርስቶስ ያገኘነውን ደስታ በክርስቶስ ያገኘነውን ጤንነት በክርስቶስ ያገኘነውን በረከት በክርስቶስ ያገኘነውን ሕይወት በክርስቶስ ያገኘነውን ሰላም በተቃርኖ ወስዶ ባሪያ ለማድረግ የሚመጣ ሁሉ ምንድነው ኢነሚ ነው መጽሐፍ ጠላት የሚለው እሱን ነው መጽሐፍ ጠላት የሚለው ሊያስገብር ሊገዛ በኃይል በጉልበት ለማጥፋት እኛን የሚሰራ ጉልበት በሙሉ ኢነሚ ነው የሚለው ጠላት ነው ሰይጣን ዛሬ በዚህ ትውልድ መካከል ምንድነው የሚሰራው ቀደም በእምነት ጸንታችሁ ምን በሉት ተቃወሙት ካለ በኋላ ጴጥሮስ ምን አለ እዛው ክፍል ላይ በዓለም ያሉ ወንድሞቻችሁ ወይም ቤተሰቦቻችሁ ሙሉ መከራ እንደሚቀበሉ ምን ብላችሁ ነው የሚለው አውቃችሁ ያሰቃያቸው ነው በዓለም ያሉት ላይ የሰለጠነ ነው ለምን ኤፌሶን ምዕራፍ 2 ላይ ምን እንደሚለው በአየር ላይ ስልጣን ላለው አለቃ መንፈስ እየታዘዛችሁ ይላል አሁን እንኳን ለክርስቶስ ባልታዘዙት ላይ ምን ይላል ነው የሚለው ይሰራል ነው የሚለው ለክርስቶስ ባልታዘዙት ላይ ይሰራል በደዌ ይመጣል በኃጢአት ይመጣል በፌለሪቲ ይመጣል በተስፋ መቁረጥ ይመጣል በተለያየ በራሱ ዌፐኖች ይመጣል በሙላት ምን እየተቀበሉ ነው መከራ እየተቀበሉ ነው በክርስቶስ ባልታዘዙት ላይ እየሰራ ነው አስደግመው እያሳበዱ ነው እያቅበዘበዙት ነው ድካሙን ላቡን እየበሉበት ነው ሹመቱን እየነጠቁት ነው ትዳሩን እየበተኑበት ነው እየሰሩ ነው ውሸት አይደለም እየሰሩ ነው ስለዚህ በዓለም መከራ እየተቀበሉ አሉ ለክርስቶስ ያልታዘዙት በኃይል እየተገዙ ነው ባለቆች በስልጣናት ስር ናቸው ስለዚህ መጽሐፍ ምን እንደሚለው ያ ገዢ ያ ዓለምን እያስለቀሰ ያለ ኃይልና ክፉ ጠላት ወደ እናንተ እንዳይመጣ በእምነት ጸንታችሁ ሳታቋርጡ ምን በሉት ተቃወሙት ጸጥ ብላችሁ ሪላክስ አታደርጉ ተቃወሙት ለምን አዲስ ኪዳን ላይ ውጊያችን ከደምና ከስጋ ጋር አይደለም ተብሏል ተቃወሙት የሚሰማችሁ አንዳንድ ስሜት ከራሳችሁ አይደለም ከጠላት የሚወረወር ፍላጻ ነው የኃጢአት ፍላጻ ይልካል የደዌ ፍላጻ ይልካል ያለመከናወን ፍላጻ ይልካል የሞት ፍላጻ ይልካል የእግዚአብሔር ፈቃድ ነው ብላ አትቀበል በእምነት ቁመህ በክርስቶስ ያገኘው ነፃነት ሕይወት ላይ በሙላት እስኪሰራ ድረስ ጠላትህን ምን በል ተቃወመው ነው እጅ አትስጥ ነው ኢነሚ ነው ኢነሚ ነው ነፃነትን የሚወስድ ነው ዛሬ ቀንበር ካንድ ሰው ቤት ላይ ይርቃል አሜን መንቃት ነው ያለባችሁ መጽሐፍ ንቁም አይደለም ይላል ባለጋራችሁ ዲያብሎስ እንደሚያገሳ አንበሳ የሚወጣውን ፈልጉ በዙሪያችሁ ምን ይላል ንቁ መጀመሪያ መንቃት ነው ስትነቁ ምን አለ መሰለ always around you እየተሰራ ያለ ነገር አለ ስለተኛ ስትነቃ ነው ማለት ቤተሰብ ውስጥ ተደብቆ የቤተሰቡን በረከት ያያዛል ስትነቃ ያ ቤተሰብ እንዳያድግ እንዳይወጣ እንዳይዳር እንዳያገባ እንዳይከናወን እንዳይበዛ እንዳይሰፋ የሚሰሩ የጨለማ ከዘር ጋር ተገናኝተዋል
ለዛ ነው ዘላችሁ ተቃወሙት አይልም መጽሐፍ። በመጀመሪያ ምን በሉ ነው የሚለው? ንቁ ነው። ሶስተኛ ምንድነው ብለናል? ምንድን ብለናል? የሞት አድቨርሰሪ የሚለው ጠላት የሚለው ሶስተኛው ሲተረጎም መልካም እቅድ። ጌታ እኮ እቅዱን ሲገልጠው ምን አለ? የሰይጣን እቅድ ሲገልጠው ምን አለ? ሌባው ስለሌላ ምን አይልም አይመጣም ማለት ሌላ ምንም እቅድ ሊኖረው አይችልም። ሌባው ለመስረቅ ለማጥፋት ደግሞ ምን ለማረድና ለመግደል ነው የሚመጣው አለ። በቃ ኢየሱስ ገልጦታል። ኢየሱስ ገልጦታል ማለት ሌላ ነገር መሞከር የለብንም። ሰይጣን ተብሎ የሚሰጥ የለም። ሰይጣን ተብሎ የሚያፈቅር የለም። ሰይጣን ተብሎ ለሰው በጎ የሚል የለም። ሰይጣን ተብሎ የሚወድ የለም። ሰይጣን ተብሎ የማይነካን ካልነካነው የማይነካን የሚባል የለም። ሰይጣን ከተባለ ሊሰርቅ ሊያጠፋ ሊገድል ነው የሚመጣው። ወገኖች አንዳንድ ሰው እኮ በሚገባ መጠን ይላል ሰይጣን የሚጠላንን ጥላቻ መጠን ፊል ብታደርጉ እመኑኝ እጥፍ ጠልተን እንዋጋው ነበር። ፊል ብታደርጉት አንዳንድ ጊዜ ፊል ብታደርጉት አንዳንድ ጊዜ መጥቶ ተኝቼ እቅዱን ድምጽ አድርጎ ሲያመጣው እቅዱን በኔ ህይወት ያቀደውን እቅድ ድምጽ አድርጎ ሲያመጣው ቀጥዬ ያንን እቅዱን ሰምቼ ከተኛው እኮ እብድ ነኝ። እቅዱን እኮ ስሰማ በቁምህ ቢበጫጭቅ ደስታው ነው። ማሳለቂያ አድርጎ አደባባይ ላይ ላስቲክ አስይዞ ቢያሳብድ እቅዱ ነው። ከእግዚአብሔር መንግስት አጉሎ ለዘላለም ገሃነም ይዞ ለመግባት እቅዱን ስሰማ እንዴት በዚህ መጠን ሰው ይጠላል ልትል ትችላለህ? ብራዘር ሊወድ እንደማይችል ሊቀበል እንደማይችል ካንተ ጋር በተመለከተ ሊሰርቅ ሊያጠፋ ሊገድል በሁሉም ሲስተም እንደሚዋጋ አምነህ በእምነት ጸንተህ ምን ማለት አለብህ? መቃወም አለብህ። ፈረንጆቹ ምን ያህል ኖ ፍሪ ላንች ይላሉ አይደለ? ዝም ብለህ ቁጭ ብለህ የምታገኘው ነገር አለ ካሉ ውሸት ነው። ደም እስከ ማፍሰስ ተቃወሙ ነው የተባለው አይደለ? ተዋጉ ነው የተባለው። አይ ምንም ችግር የለም እኔ ሰይጣን አይነካኝም ካልክ እንዴ የምትለው ራሱ ሐሳቡን ሞልቶብህ ነው። እሱ ራሱ ሐሳብ የመሸነፍ ምልክት ነው። መልካም ሐሳብ የለው እመኑኝ። አግኝተኸው ማረጋገጥ የለብህም። ግልጹን የምነግር መጽሐፉ በቂ ስለሆነ ከኛ ቴስቲሞኒ ውጭ መጽሐፉ በቂ ስለሆነ ለምን አላገባህም? ለምን አልወለድክም? ለምን አልተከናወንክም? ለምን አልበዛህም? ለምን ትንቢታዊ ፍጻሜ ላይ አልደረስክም? ለምን ለሚሉ ጥያቄዎች ሁሉ ነው የምልህ። እኔ ያሳያችኋለሁ በመጽሐፍ ከበሽታ ጀርባ ሰይጣን ነው ያለው። ከኃጢአት ውድቀት ጀርባ ሰይጣን ነው ያለው። ካለመከናወን ጀርባ ሰይጣን ነው ያለው። ሌዚነስ ስንፍና ተጭኖ ዝም ብሎ በልቶ ተኝቶ ከሚነሳ ህይወት ጀርባ ሰይጣን ነው ያለው። ባይብል የሚነግረን እሱን ነው። ከበሽታ ጀርባ የሆኑ ነገሮች አሉ አይደለም የሚለው። በሽታን እኮ እንዲያቁሞ ጌታ ለከሂድ ብሎ ነው ያዘዘው። የጎበጠችውን ሴት አጥንቷ የጎበጠችውን ሴት በሲትስካም ቢያዩት አጥንቷ ከልጅነቷ ተሰብሮ ነው የሚሉት። ጎብጣ ነው የሚሉት። ወድቃ ነበር ወይ ነው የሚሉት። ኢየሱስ ጎብጣለች ፊዚካሊ አላለም። የድካም መንፈስ ይዟታል። አንተ የድካም መንፈስ ለቃት መንበል ሂድ ነው ያለው። ከብዙ በሽታ ጀርባ ያለው አጋንንት ነው። ከድህነት ጀርባ ያለው አጋንንት ነው። ከውድቀት ጀርባ ያለው አጋንንት ነው። ስለዚህ መጽሐፍ በእምነት ጸንታችሁ ምን በሉት ነው የሚለው? ተቃወሙት። ዝም አትበል። ፋይት አድርገው። መቃወም አለብን።
አራተኛ ኢነሚ የሚለውን ስናይ አራተኛ ምን የሚል ነው ያየነው? ኦፖኔንት የሚል ነው አይደለ? በተቃርኖ የተሰለፈ ባላንጣ ነው። በተቃርኖ የተሰለፈ ኢነሚ የሚለው እዚህ ላይ ነው በጣም ኢንፈሲስ የሰጠሁት ትናንት ምሽት። በተቃርኖ የተሰለፈ ማለት ምን ማለት መስራችሁ? ትናንት ምን ብያችኋለሁ? የኢየሱስ ምሳሌ ስናገር ነበር። የኢየሱስ የእግዚአብሔር ልጅነት በመንፈስ እና በእሳት አጥማቂነት ሰማይ ተከፍቶ ስፖከን ቮይስ መጥቶ ሲታወጅ የተነገረው መሲህነቱ ነው። የተነገረው እንደሚወደው ነው። ሰማይ የልቡን ፈቃድ የሚፈጽም እሱ እንደሆነ ነው። ለሰው ልጅ ያለውን ዘላለማዊ አጀንዳ ወደዚህ ምድር አምጥቶ የሚያስገባው ክርስቶስ እንደሆነ ነው። መጽሐፍ ከዛ ድምጽ በኋላ ምድርም እስራኤልም መቅደሱም የእግዚአብሔር ልጅ ተገለጠ ብለው ተቀበሉት አይልም። መጽሐፍ ሲናገር ፈታኙ ወደ እርሱ ምን አለ ነው የሚለው። ቀጥሎ መጣ። አጌንስት የሚሰራ ብዙ ሰው እዚህ አምጥታ ጤነኛ ነህ፣ ተባርካል፣ ተነስተሃል፣ ወጣል፣ አምልጣል፣ ሰብራል ምናምን የሚባል ድምጽ ከወጣለት በኋላ ከዛ ድምጽ በኋላ እንደዛው የሚሄድ ነው የሚመስለው። ኖ አጌንስት የሚሰራ ኃይል አለ። ለዛ ነው በእምነት ጸንታችሁ የተባላችሁት እስኪፈጸም ድረስ ምን በሉት ነው የሚለው መጽሐፍ፣ ተቃወሙት። ኢየሱስ እኮ ይኸውላችሁ ብዙ የመርከብ ጉዞ አድርጓል። ግን አንድ ጉዞ ላይ እንደዚህ አለ፣ ወደ ማዶ ምን እንበል እንሻገራለን። ተኛ። አውሎ ንፋሱን ማዕበሉን በሙሉ ቀሰቀሰው። ዋይ ቢባል ጨለማው አጌንስቲም ነው የሚሰራው። መጽሐፍ ቅዱስ እኛ ከእግዚአብሔር ጋር አብረን የምንሰራ ምኖች ነን ነው የሚለው፣ ሰራተኞች ነን የተባለው። እኛ ከመንፈስ ቅዱስ ጋር ነው የምንሰራው። እግዚአብሔር ከኛ ጋር ነው የሚሰራው። በኋላ እንጸልያለን ለበሽተኛ፣ እንጸልያለን ለታመመ፣ እንጸልያለን በብዙ አጋንንት ለተያዘ፣ እንጸልያለን ለብዙ ነገር። ለምን? እግዚአብሔር ከኛ ጋር አብሮ ምን ይላል? ይሰራል። ጨለማ ግን አብሮ ሊሰራ ምን አይልም? አይችልም። አለመስራቱ ብቻ አይደለም፣ ከእግዚአብሔር ጋር ለመስራት መንቀሳቀስ ሲጀምሩ አጌንስቲው ይሰራል። ኢነሚ የሚለው እሱን ነው። በእናንተ ተቃራኒ ቆሞ ምን የሚል የሚሰራ። የጳውሎስን ሐሳብ አንስተን ነበር። 2 እና 3 ጊዜ ወደ እናንተ ልመጣም ብዬ ነበር አለ፣ አስቤ ነበር አለ፣ አቅጄ ነበር፣ ጽፏል ደብዳቤውም ላይ በቅርብ እመጣለሁ ወደ እናንተ ብሎ። ለምን ቀረህ ስትለው የሚለው ይሄ ነው። የዚህ ዓለም አምላክ ምን አለኝ ነው የሚለው፣ ሰይጣን አዘገየኝ። ዋይ ቢባል against my vision, against my purpose, against my covenant፣ ከሰማያዊ ኪዳናችን ራያችን ጥሪያችን በተቃራኒ ቆሞ ነው ምን የሚለው ሪዚስት የሚያደርገው የሚሰራው። አንዳንድ ሰው እንደዚህ ቢል እንገራችሁ፣ ተፈውሰሃል ተብሎ አሜን ይላል። አሁን እዚህ አብሮን የሚሰራ እግዚአብሔር መንፈስ ቅባቱ ስላለ ከዛ አሁን ምን ይሰማሃል ስትለው አሁን ቀደም እኮ ተሽሎ አሞኝ ነበር የመጣሁት ይላል አይደል? እዚህ ሲመሰከር ለቀቀኝ እግዚአብሔር ሰው ይላሉ። ከዛ ቤት ይሄዳሉ። የማያውቁት አሁን ጠላት አጌንስት እነሱ ጋር እንደሚሰራ ያውቁ። ወይ ምልክት ያመጣል ወይ የሆነች ነገር መላክ ሲጀምር የሚሉት እንደዚህ ተመለሰ እንደ በሽታዬ ይላሉ። ተመለሰ ብቻ አይደለም፣ መንፈሳዊ ዓለምን የማያውቅ ሰው ተመለሰብኝ ብቻ እኮ ቢል ችግር የለው። ይሄ በሽታ የእግዚአብሔር ፈቃድ ነው ሲሉ በሙላት መንቀሳቀስ ይጀምራል። የተመቸ ሜዳ ሰጣው ማለት ነው። ከዛ እያመመ ከዛ ምን በል ይላል ደግሞ ተንበርከከ ልጸልይ ስትል ጌታ ሆይ ፈቃድ ከሆነ አሜን በለው ይላል። ከዛ ተጸልይ መከራም ቢሆን ፈቃድ ከሆነ ደዌም ቢሆን ፈቃድ ከሆነ አሜን እግዚአብሔር ሆይ። you are foolish my brother፣ ተሸነፍክ። ለምን አላወቅም ሪዚስት እንደሚያደርግ። ኢነሚ የሚለውን አሁን አራተኛውን ሰው
በተቃርኖ ምን የሚል ነው አይደል የሚሰራ ወጀቡን ያመጣል ተራራውን ያመጣል ግለሰብ ያመጣል ሲስተሞቹን ካንተ በተቃራኒ ያንቀሳቀሳቸዋል ሲስተሙን በሙሉ ካንተ አጌንስት ያደርገዋል ምንድነው ማድረግ ያለብህ አንተ በእምነት ጸንተ ምን በለው ነው የሚለው መጽሐፍ ተቃወሙ ምን ብለን የምትቃወመው እኔ በክርስቶስ ያገኘሁት የጤንነት በክርስቶስ ያገኘሁት በረከት በክርስቶስ ያገኘሁት ሕይወት በክርስቶስ ያገኘሁት መንፈስ በክርስቶስ ያገኘሁት ልጅነት ብለ እምነት ላይ ቆመ ይሄኛውን የጠላት ማስረጃ ምን አልቀበልም አንዳንድ ጊዜ ተፈጥሮውንም ካንተ እቅድና ካንተ አጀንዳ በተቃራኒ እንዲሄድ ሊያደርገው ይችላል መጽሐፍ ባንተ ተቃራኒ ቆሞ ምንም ነገር ስትመለከት አንድ ነገር ይግባ ጠላት አለ እዛ ቦታ ነቅተ በእምነት ጸንተ ቆመ ምን በለው ተቃውሞ ዞር ብለ እንደኔ ለሊት መነሳት ቢያቀተ እዛው ከነቃ ሽንት ቤት ገባ ብለ አሁን አዛለሁ ከዚህ ሲስተም ከዚህ ለቀ እኔ የሰማሁት ቃል መከናውን በረከት ከፍታ ነው ልቀቅ ብለው ልክ ስትወጣ ሰውየው ያው ነው ቀደም ክፉ ነው ያዘው አሁን ክፉን ስትመጣ መልካም ይሆናል ሰውየው መሳቅ ይጀምራል እየሄድክ ወደ ማዶ ንሻገር ብሎ ወደ ማዶ ተሻገር ብሎ እየተጓዝክ ማዕበሉ ሲነሳ ጌታው ያላልከኝም ወይ አልነገርከኝም ወይ ሊበላይ ነው አሳው አይደለም የሚባለው በእምነት ጸንተ ተቃወም ንፋሱን ዝም በል የተነገረ ቦታ እስከ ደርስ ድረስ ብለ ቃልህን አምነ ሁኔታውን ክደ እየተቃወምክ ወደፊት መሄድ አለብህ ለምን ኢነሚ ማለት በአንተ ተቃራኒ የተሰለፈ ምንድነው ኃይል ነው ጠላት ነው እነዚህን ቃሎች ያዙ ኤደን ገነት ላይ ጌታ የተናገረው ለምን አሁን በዛ ኤደን ገነት የጸጋ ዓለም ውስጥ ስላለንኛ ኤደን ገነት ላይ እግዚአብሔር መጥቶ አዳምን ምንድነው ያለው ብዛ ተባዛ አይደለ አስተዳድር አማርኛችን በግልጽ ደግሞ ስለማይለው ውለድ ዘርተካ ራይታችሁ ዘርተካ አምስተኛ ምን አለው ሰብዲው ኢት የሚለው እንስሳውን አይመለከትም ሰብዲው ኢት የሚለው አዋፍን አይመለከት ተፈጥሮን አይመለከት ሚስቱን አይመለከት ለርሱ ለመልካም የተፈጠሩትን አይመለከትም ሰብዲው ኢት የሚለው ማንን ነው ጠላትን ነው የሚመለከተው ሰይጣንን ነው ሰብዲው ኢት ማለት ምን ማለት መሰላችሁ በኃይል በጉልበት በስልጣን ከግርበታች አንተ ረጋግጠው ማለት ነው እርሱ አጌንስት ነው በቃ ኤደን ገነት ውስጥ የአዳም አጌንስት የነበረው ጨለማው እባቡ ነው ከእግዚአብሔር ኪንግደም በተቃራኒ የቆመው ማን ነው እባቡ ነው ስለዚህ እባቡን በተመለከተ ጸጥ ብለህ አውራው አላለም አስተዳድረው አላለም በቃ እዚህ ጋር ሁን ወዛ ጋር ሁን ማስተዳደርም ባንተ እቅድ ውስጥ አካተም ካንተ ጋር እንዲሰራ አርገው አላለም እባቡን በተመለከተ በኃይል እርገጥ ነው ያለው ሃሌሉያ ካንተ በተቃራኒ ነው ይብላችሁ በጣም ከፍ ያሉ ድሎች ከፍ ማያቆሙ ውጤቶች እንዲመጡ ከፈለጋችሁ በእምነት ቆማችሁ ዝም ብላችሁ በተቃውሞ መሄድ አለ በተቃውሞ መሄድ ማለት እንደው ባገኘበት በኢየሱስ ምናም ማለት አይደለም በተቃውሞ መሄድ ማለት ባንተ ተቃራኒ የሚመጣ ምንም አይነት ሲስተም ልክ ሲገጥም እምነት ላይ ቆመ አሁን ተቀየር አሁን ለቀሂድ አሁን እኔ ማዘን አድርግ ተፈጥሮም ቢሆን ሲስተሙን ቢሆን ጨለማውን ቢሆን ልቀቅ ለምን ካንተ በተቃራኒ ከቆመ ጌታ መጥቶ ምን አለ ወጀባ ውሎ ንፋሱ ሲያናውጥ ታንኳይቱን ስንጠፋ ግድ አይልም ሲሉት ነቃና ምን አለ ቆመና አይዟችሁ በሰላም እንደርሳለን እነሱ ማረጋጋት አለ ወደ እነሱ የዞረው ቀጥሎ ቀጥታ
ወደ ነገሩ ሚስጥር ሄደና ንፋሱን ገሰጸው ጸጥ ዝም በል አለው ይላል ቀጥሎ መጽሐፍ ታላቅ ጸጥታ ሆነ ወዲያውም ወደ ዳር ምን አሉ ይላል ደረሱ አጌንስት ነው አይደል የቆመው ኬዙ ላይ በስልጣን ነው መሄድ ያለበት ልቀቅ ማለት ነው ያለበት የሆነ ቦታ እየተሸነፍክ ያለቃቀስክ መመለስ የለበት የሆነ ጴንጤ ስለሆንኩ ነው እንዲህ ስለሆነ ኖ እዛው ስታንድ በእምነት ቆመ አልቀበልም ይቀየር ይሄ መረጃ ማለት አለበት እግዚአብሔር ትሻገራለህ ካለ ባንተና በዛ ጫፉ ባለው ነገር መሃል ላይ የቆመው በሙሉ ካንተ በተቃራኒ ከሆነ እየጸለይክ እየነቀልክ እየከፈክ ሳት እየጠራ ያምላክን ስም እያወጅክ እየገረሰስክ መሄድ አለበት የእግዚአብሔር ፈቃድ መሰለኝ ታንኳን አዙረን እንመለስ አይባል ፈቃዱ ወጀብ ሲነሳ እኔ አልመሰለኝም እኔ ዝም ብለን በዚህ በኩል አቋርጠን ዳር እንመለስ አይባል ወደፊት ካለ ወደፊት ነው የምትሄደው ለዛ ነው ሰብዲው አርገው ጉሮሮውን ይዘ አስገዛው ካንተ ፕሮግራም በታች አድርገው እስኪ አጠገብላለሁ እኛ ገዢዎች ነን በለው በመንፈስ ገዢዎች ነን በለው ያዝነው ስም በሉት በላይ በሰማይ በሉት በታች በምድር በሉት ከምድር በታች በሉት ይገዛል በሉት እንድንበት ዘንድ በሉት ሰማይ የሰጠን ስም በሉት በላይ በሰማይ በሉት በታች በምድር በሉት ከምድር በታች በሉት ይሰራል በሉት ይሄን ስም ስጠራ በሉት ሁሉ በዚህ ስም ስልጣን ስር በሉት ይወድቃል በሉት ለመልካም ይሰራል በሉት መጽሐፍ እግዚአብሔርን ለሚወዱ ነገር ሁሉ ለምንድን ነው የሚለው ለመልካም አብሯቸው ይሰራል ነው የሚለው እንግሊዘኛ ለመልካም አየሩ ቢባል ተፈጥሮ ቢባል ህዝብ ቢባል ሰው ቢባል ነገር ሁሉ ካንተ ጋር ነው የሚሰለፈው ካንተ በተቃራኒ አይደለም ካንተ ጋር አብሮ እንዲሰለፍ ነው የተጠራው መዝሙር 110 ምን እንደሚለው ወይም ደግሞ ማርቆስ 12 ላይ ትናንት እሱ ላይ ነው ያቆኑ ማርቆስ 12 ላይ ቁጥር 36 ዳዊትም በመንፈስ ቅዱስ ሲናገር ጌታ ጌታዬን ጠላቶችን ከእግር መርገጫ በታች እስካደርጋቸው ድረስ በቀኝ ተቀመጥ አለው ይላል ጌታ ምን ነው የሚለው ጌታዬን ጌታ የተባለው እግዚአብሔር ነው ጌታዬ የተባለው መሲሁ ነው እግዚአብሔር ለክርስቶስ ምን አለው ጠላቶችን የእግር መርገጫ እስካደርግልህ ድረስ በቀኝ መንበል ነው የሚለው እንደው በትክክል ግን የሱ ጠላት የክርስቶስ ጠላት ምንድነው እዚህ ከሱ ጋር እንደዚህ ፊት ለፊት ቆሞ ሊዋጋ የሚችል ማለት ነው መጽሐፍ ጳውሎስ ጠላት ብሎ ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ላይ ምን አለ የመጨረሻው ጠላት ማን ነው አለ ሞት ነው አይደል የመጨረሻው ጠላት ማን ነው ሞት የክርስቶስ ጠላት የተባሉት ወገኖቼ በክርስቶስን ለመገዳደር ጉልበትና ኃይል ስልጣን ያላቸው ማለት አይደለም ትናንትና ሮሜ ምዕራፍ 5 ላይ ያሳይቻችኋለሁ አይደል ምዕራፍ 5 ቁጥር 10 ላይ ምን ብለናል የእግዚአብሔር ጠላቶች ሳለን ማለት እኛ በምን አቅማችን ነው የእግዚአብሔር ጠላት የሆነው ነገር ሰው በምን አቅሙ የእግዚአብሔር ጠላት ይሆናል እስኪ እንኳን ሰው አይደለም ሰይጣን ራሱ ነው የምላችሁ የእግዚአብሔር ጠላት ማለት በተመጣጣኝ ጉልበትና አቅም ተገኝቶ የሚዋጋ ማለት ነው የሰው ልጅ በተመጣጣኝ አቅም ከእግዚአብሔር ጋር ተገኝቶ ተዋግቶ ታሪክም የለውም ሊሆንም አይችልም ሊታሰብም አይችልም ግን ጳውሎስ የእግዚአብሔር ጠላቶች ሳለን ይላል የእግዚአብሔር ጠላቶች የተባልነው በምንድነው ሲባል ከእግዚአብሔር አጌንስት ስለምንሄድ ነው ተቃራኒ ነው የምንሄደው በዚህ ግባ ሲል በዚህ ነው የምንሄደው እኛ ደስ የሚለን ይሄን አድርግ ሲል ያልተባልከው ማድረግ ነው ደስ የሚለን ለዛ ነው የእግዚአብሔር ጠላቶች የተባልነው ከእግዚአብሔር ቪዥን ከእግዚአብሔር እቅድ ከእግዚአብሔር ቃል ከእግዚአብሔር ሐሳብ አጌንስት ስለቆምን ነው የእግዚአብሔር ጠላቶች ሳለን የተባልነው አሁን ጌታዬን ነው የሚለው
ጠላቶችን የእግር መርገጫ እስካደርግልህ ድረስ በቀኜ ምን በል ነው የሚለው? ተቀመጥ። ከዚህ ጳውሎስ መጣና ምን አለ? የመጨረሻው ጠላት ማን ነው ሲባል ሞት ነው። ጠላት ማን ነው? ኃጢአት ነው። ጠላት ማን ነው? ድህነት ነው፣ ዓለም ነው። ወገኖቼ መዝሙር 110 ላይ መጥቶ ምን አለ? ከጽዮን የኃይልን በትር ምን ይልልሃል? ይሰድልሃል። አንተ በየት መካከል ነው የሚለው? በጠላቶች መካከል ምን ትላለህ? ትገዛለህ። ከጽዮን የመጣው የእግዚአብሔር መንፈስ በላያችን ላይ ካለ ለምንድን ነው ያለው በላያችን ላይ ከተባለ ሰይጣንን ሰብዲው ለማድረግ ነው፣ ለመግዛት ነው። ሐዋርያቱ ያላቸውን አልሰማችሁም? 72ቱን ምን አላቸው ነው የሚለው? ላካቸው አይደለ? አጋንንትን አስወጡ አለ እኮ እንደቀላል። የሞተ ምን በሉ? አስነሱ አለ። ድውያንን ፈውሱ። እኮ ወገኖቼ ለተላኩ ሐዋርያዎች እኮ ለተላኩ እኮ ስጦታ አይደለም፣ ይሄ ኮማንድመንት ነው። ባዩ ቁም በል፣ ይሄው ቆመ፣ ትእዛዝ ነው አይደለ? አጋንንትን ምን በሉ? አስወጡ። የሞተን ምን በሉ? አስነሱ። ኮማንድ ነው ያደረጋቸው፣ አዘዛቸው። ካንተ የሚጠበቀው የታዘዝከው መፈጸም ነው፣ የሚገለጠው ራሱ ስለሆነ። እስኪ አሜን በሉ ባካችሁ። የሚገለጠው እሱ ነው። እውር እንዴት አድርጌ ብጭንበት ይበራል? እንዴትም አድርገ ብትጭንበት አይበራም። አጫጫን ሲስተም የለው። በግር ብጭንበት በግርም በላይም ብትወርቅ አጫጫን ሲስተም የለው። አንተ የተባልከውን አምነ ስታደርግ እርሱ ይገለጣል። አዘዛቸው፣ አስወጡ፣ አስነሱ ብሎ ትእዛዝ ነው የሰጣቸው። ሂዱ አስነሱ የሞተ። ሲመለሱ ምን አሉት? ጌታ ሆይ በስምህ አጋንንቶች ምን አሉ ነው የሚለው? ተገዙ። ሰብዲው ሆኑ፣ ተገዙ። ውጣ ሲሉት ላጥ፣ ተንከባለል ሲሉት መንከባለል፣ ተገዙልን። ተጻራሪ ኃይል ነው ግን ምን አለ ነው የሚለው? ተገዛ። ጠላቶችን ከእግር መርገጫ ምን እስክልል ድረስ? እስካስገዛል ድረስ። ሞት እያንጃበበ አንድ ኃይል የሚቃወመው ይፈልጋል። እሱ እየተዋጋ ነው፣ ባለው አቅም ሞት እየተዋጋ ነው። አንዳንድን ሰው ደግሞ ትንሽ ጠንከር ካልክበት ደግሞ ምን ይላል? ከዚህ ዓለም ኑሮ ጌታ ጋር መሄድ ይሻላል እያለ ያሳምናል። በየቀኑ ይሰብካል። እውነት ነው፣ ጌታ ጋር ረፍት አለ። ግን ለእግዚአብሔር ኪንግደም የት ብትሆን የምትጠቅም ይመስላል? ለእግዚአብሔር መንግስት ጦርነቱ ያለው እዚህ ስለሆነ እዚህ ብትሆን ትጠቅማለህ። ለዛ ነው በስጋ ብኖር ለእናንተ ምንድን ነው አለ ጳውሎስ? እጠቅማለሁ አለ። የሆነን ሰው ያድናል፣ የሆነን ሰው ላይ ያለ ቀንበር ይሰብራል። ለኪንግደሙ ጥቅም ነው፣ ሰማይ ረፍት ነው። ከዚህ አንዳንድ ጊዜ አይሞት ብለን ረፍት ውስጥ አይገባ ሰላም ውስጥ አይግባ እያልን አይደለም፣ እዚህ ቢያንስ ይጥቀም እያልን ብሩን እየሰጠ መንግስቱን ወንጌልን ያስፋፋ እያልን ቢሮ እየሰራ መናፍስቶችን ያፍርስ እያልን ነው። አጠገቡ ያለውን ወንድሙን ጎረቤቱን እየሰበከ ከሞት መንጋጋ ሰዎችን እያስመለጠ ወደ ህይወት ያምጣ እያልን ነው አይደል? እዚህ ቢኖር ደክሞም አንድ ሰው ያመጣል። እየጸለየ የክፉን ሐሳብ ይከለክላል። ብርሃን እሱ ጋር ስላለ የሚገባበት ስፍራ ላይ የጨለማውን ኔትወርክ ይቆራርጣል ቢያንስ። ከዚህ መጽሐፍ ምን በለው ነው የሚለው? ጠላትን በተመለከተ ተቃወመው፣ አስገዛው። መቃወም እስከመቼ ድረስ? በአንተ ቁጥጥር ስር እስኪገባ ድረስ። ምንም አይነት ሲስተሙንም ምኑንም ሰውንም ምንም አስነስቶ በአጌንስት ሲቆምበት ከሰውየው ጋር ትታገል፣ ከሲስተሙ ጋር ትታገል። ዙርና ተቃውሞ በመንፈስ በእምነት ጸንተህ እቀጥላለሁ በል፣ እኖራለሁ በል፣ ሰላም ነው በል። ከነዚህ ድምጾች በኋላ የክፉ አሰራር
እየተገዛ ይመጣል። አንተም ታንኳ በሰላም ትሻገራለች። ዲያብሎስም ምን በሉት? ተቃወሙት። ከእናንተ ምን ይላል ነው የሚለው? ይሸሻል። በእምነት ጸንታችሁ ምን በሉ ነው የሚለው? ተቃወሙ። ለውጥ እስክታይ ታውቃላችሁ። አንዳንድ ቤተሰብ የወጣንበት ከርስ እርም የወጣንበት አጋንንታዊ ኪዳን ደጋግመን መቃወም አለብን። ታውቃላችሁ ወንጌል ሁለተኛ ጄነሬሽን ላይ ሲሄድ በጣም ቡም ያደርጋል። ሁለተኛ ትውልድ ላይ ሲመጣ አንተን እግዚአብሔር ከዓለም አወጣህ አይደለ? አንተን ለማስገበር እስክታድግ ነፍስ በእምነት እስክትጠነክር ድረስ በዚህ በዚህ አንዳንድ ጊዜ ራሱ ምርጫ የስተት ይሆን ያስብላል። አንዳንድ ጊዜ በልብ ውስጥ የሆነ ነገር ይለቅብህና እግዚአብሔር የሌለም ሁሉ ይመስላል። እየተዋጋህ ነው። እሱ እግዚአብሔር የለም የሚል ስሜት ሲሰማ እየተዋጋህ ነው። በድሮ ባሪያ በሆንክባቸው ኃጢአቶች በሙሉ ህሊናህን ደጋግሞ አይምሮን ይከሳል። ሐሳብ ዓለምን ይደበድባል። ፍላጻዎቹ ናቸው። አንተ በርትተህ እየተቃወምክ በእምነት ጸንተህ እየተቃወምክ ቀጥሎ ያንተ ልጅ ሲወለድ የተቀደሰ ልጅ ሆነ። አንተ ያለፍካቸው እነዛን ፍላጻዎች አያውቃቸው። ሕያው ነገር ውስጥ የእምነት ዓለም ውስጥ መክተት አለብህ። ግን ሁለተኛው ነፃ ይወጣል፣ ይታወቃል። ለምን? የመጀመሪያው የሚከፍላቸው ዋጋዎች አሉ። ለፋሚሊው እየተሰደበ እየተገፋ ምን እያለ እያፈራ ይመጣል። እውነት ነው እሱ እየተባለ ይመጣል። በር እየከፈተላችሁ ይመጣል ከብዙ ጠባሳ በኋላ። ያንተ ልጅ ልክ ሲወለድ ምድረ በዳ ላይ የተወለደው የእስራኤልን ሕዝብ ታውቀዋለህ? ፈርዖን ማን ይሁን አያውቅም። የፈርዖን ጅራፍ አያውቅም። ጡብ መጠፍጠፍ አያውቅም። እንገለብጣለን ካልከው አሚን እንገለብጣለን ነው የሚለው። የፈርዖንን ዛቻ አያውቅም። ሰላም ሜንታሊቲው ከፍ ያለ ይሆናል። ለዚህ ነው አንተ ጸንተ እንዳይሻገር ምንም ነገር መቃወም አለብህ። ዘሮችን ያደከመ ያሰረ የመታ ነገር አሁንም ይታገላል። አንዳንድ ሰው አለ የለም ምንም የለም ምናምን ይላል። እኔ ጥያቄው የለም አለም ይለው አይደለም። ያንተ ህይወት ምን ይላል? ያንተ ህይወት በሽታ ያወራል? ያንተ ቦዲ ያንተ ቤት ድህነት ያወራል? ትዳር መፈረካከስ ያወራል? ለመለያየት ይታገላል? በቃ ካለ ከርስ አለ። ህይወት ምን ያወራል ነው ማለት። ስለ ፖዚሽናል ክርስቲያኒቲ አይደለም ማወራ። ፕራክቲካሉ ላይ ስትመጣ ምን ይላል? አንድ ጆቫው የተነሳ አንድ ጊዜ መንገድ ላይ እንከራከራለን። ድሮ ወንጌል ሰርቼ አሉ የነሱ ቦታ አለ። እነሱ ጋር ለመከራከር ነው የሚሄደው መጽሐፍ ቅዱስን ይዤ እና ምን አለኝ? አጋንንት የለም ታስሯል አለኝ። ይሄ ጴንጤ ውጣ ምናምን የሚሉት ውሸት ነው አለ። ከዛ እኔ አጋንንት መኖሩን እንዲያውቅ ነው። እነሱ ኦፌንድ የሚሆንባቸውን ባይብል ቨርስ አውቃለሁ። እሱን ስነካ ሰውየው አይኑ ግልብጥብጥ አለ። ከዛ ሁለት ናቸው። ይሄው አጋንንት እሱ ውስጥ የለም ያለው አጋንንት አለ ውስጡ። ጥያቄው መካደር የለም ሳይሆን ህይወት ምን ያወራል ነው። ቤታችን ምን ያወራል? አለ የድህነት ሽታ፣ አለ የፍርሃት ሽታ። ሌሊቱን አጋንንት መጥቶ እያነቀ እየታገለ እያስለቀሰ አንድ ጊዜ ባኞ ቤት አንድ ጊዜ ምናምን ስትበር ሲያሳድድ አድሮ ጧት አጋንንት የሚባል የለም ብትለኝ ምን ይሄ ውሸት እኮ ነው። ሪያሊቲ መካድ ነው። እውነታው ይሄ ነው። ያንን ህይወት ታምንና ተቀበለውና
ግን በእኔ ላይ አይሰራም ብለህ ለመቃወም መነሳት ነው ያለብህ። ማኑኝ በየትኛውም ሲስተም ሪዚስት ያደረጋችሁ ኃይል ዛሬ ምሽት ይሰበራል። ሪዚስት ያደረገ ኃይል ይሰበራል። እንዲህ ትንቢት ጋር አትገባም፣ እግዚአብሔር ያለ ቦታ ላይ አትገባም ብሎ እንደዚህ በተቃርኖ የሰማይን እቅድ ሲታወጅል ሰምቶ የሰማይ ፕሮግራም በላይ ላይ ሲነገር ሰምቶ ከሰማ በኋላ ስትራቴጂ ዘርግቶ በተፈጥሮው በሰው በሲስተሙ ውጭ ሊያስቀረን የሚሰራ ኃይል ሁሉ ዛሬ ምሽት ይሰበራል። ከመንገዳችሁ ላይ ይሰበራል። ከቤታችሁ ላይ ይሰበራል። ከሕይወታችሁ ላይ ይሰበራል። ወገኖች የኔን ኤክስፒሪየንስ ልንገራችሁ። መንፈሳዊ መረዳቱ እስኪመጣልኝ ነው ዙሪያ ያለው ነገር። መረዳቱ ከመጣ ያበቃል። ያበቃል። መረዳቱ እስኪመጣልኝ ዝም ነው የምለው። መንፈስ ዓለም እጠብቃለሁ። ቦዴ ላይ የሚሰማኝ መንፈሴም ላይ ጫና ይሰማኝ፣ ቤትም የሆነ ነገር ይሰማኝ። ትንሽ ነው የምጠብቀው መስመሯን እስካገኝ። መስመሯ ቦግ ካለልኝ ሐሳቤ ላይ ድምጽ ይምጣ፣ መረዳት ይምጣ። የእግዚአብሔር ድምጽ መረዳቱ ነው ይመጣል፣ ሐሳቡ ነው ይመጣል። ልክ ከመጣ በኋላ ሌላ ስራ የለኝም። እኔ ስራዬ ያየሁት ነገር እስኪጠፋ እስኪታሰር እስኪወገድ ድረስ መቃወም ነው።